በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ ሥላሴ እንደምን አላችሁ? የእግዚአብሔር ቤተሰቦች፣ የድንግል ማርያም ወዳጆች እንኳን ለብርሃነ ጥምቀቱ በሰላምና በጤና አደረሰን አደረሳችሁ። በሰሞኑ ታቦተ ሕጉን በተመለከተ ዮናታን አክሊሉና ትዝታው ሳሙኤል የተባሉ ግለሰቦች የሐዲስ ኪዳን መሰዊያ የሆነውን ታቦት ጽላት በመንቀፍ በሳቅና በስላቅ የታጀበ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላቸውን ጥላቻ በውንጀላና በሐሰት ትርክት አቅርበው ነበር። በእርግጥ ጥላቻቸውን ብቻ ሳይሆን ለራሳቸው ወገንም ጭምር ብለው ላሰቡት አካል የመልስ ምት ለመስጠት ነበር። ሆኖም ብዙም ሳይቆይ ከዩቲዩብ ላይ አውርደውታል። ቢሆንም ግን ታቦትን በተመለከተ ሰፋ ያለ ማብራሪያ በወንድማችን በኢዮብ ዘሚካኤል ፖድካስት ላይ ምላሽ ለመስጠት ሞክሯል። በዚህ ምላሽ ብቻ ከምናበቃ በመረጃና ማስረጃ ለምን አንወያይም ብለን አሰብን። ስለሆነም ትዝታው ሳሙኤል ዮናታን አክሊሉ ፊት ተቀምጠ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ታቦት ጽላት በተመለከተ ለተናገርከው ንግግር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምትቀበላቸው ከብሉይ ኪዳን፣ ከአዲስ ኪዳን፣ ከመጽሐፍ ቅዱስ፣ ከገድላት፣ ከድርሳናት ከቀደምት ቤተክርስቲያናችን አባቶች ቤተክርስቲያናችን ከምትቀበላቸው ከየትኞቹ መጻሕፍቶች ማስረጃ ማቅረብ የምትችል ከሆነ ለምን ገለልተኛ በሆኑ ቤቶች ለምሳሌ እንደ ቴዲ ሐዋሳ ቤት አንወያይም? ስለዚህ ይህንን የዲቤት ጥሪ በትህትና አቀርብልሃለሁ። ታቦተ ቅዱስ ገብርኤል ላይ የሚደገም ድግምት አለ ላልከው፣ እንዲሁም ደግሞ በቅዳሴ ጊዜ ህብስቱ ሥጋውን ለእግዚአብሔር ወይኑ ደሙን ለእግዚአብሔር ሆኖ በሚከብርበት ጊዜ የበቁ ቅዱሳን የሚመለከቱትን ገቢረ ተአምራት ወመንከራትን ከመጽሐፈ ቅዳሴና ከገድለ ክርስቶስ ሰምራ እየጠቀስክ ላቀረብከው ነቀፌታና ትችት ውይይት ማድረግ እንችላለን። መጀመሪያው ጥሪ የማቀርበው ለትዝታው ሳሙኤል፣ አንተ ካልቻልክ ዮናታን አክሊሉ፣ ከቻላችሁ ሁለታችሁም በየተራ ቤተ እምነቶችን ባከበረ መልኩ መረጃና ማስረጃዎችን ብቻ በማቅረብ ትውልዱን በሚመጥን ዘመኑን በዋጀ መንገድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ከምትቀበላቸው ከየትኞቹም መጻሕፍቶች በማቅረብ ልክ እኔም እንደዚሁ የፕሮቴስታንት ወገኖቻችን ከሚቀበሏቸው መጻሕፍቶች በማቅረብ ስለ ሐዲስ ኪዳን መሰዊያ ስለ ታቦት፣ ስለዚህ ትዝታው ሳሙኤል አሊያም ዮናታን አክሊሉ የሁለታችሁንም ምላሽ ጠብቃለሁ። ያውም ደግሞ መረጃዎችና ማስረጃዎችን በማቅረብ አስተማሪ ውይይት እናደርጋለን ብዬ አስባለሁ። ሁላችንም ከነማህተባችን ለክብር ሞት ያብቃል። ወስብሐት ለእግዚአብሔር። እንግዲህ ዘማሪቷ እንደሰማችኋት ነይ ማርያም ነይ ማርያም ነው የምትለው። የዘማሪቷ ናፍቆት ማርያም ነች። እየጠራች ያለችው ማንን ነው? ማርያምን ነው። ነይ ማርያም እያለች ነው። ነይ ማርያም እያለች ማርያም እንድትመጣ ነው ዘማሪቷ እንግዲህ እየዘመረች ያለችው። ስለዚህ እንደ ዘማሪት ፋንቱ አገላለጽ ናፍቆቷ ማርያም እንደሆነች ትናገራለች፣ ዘምራለች። እንግዲህ እሷ እየዘመረች ምዕመናኑም እንግዲህ እንዲዘምሩት እያደረገች ነው ማለት ነው። ስለዚህ በኢትዮጵያ ኦርቶዶክስ ቤተክርስቲያን ማርያም ነይ የተባለች ነው የምትዘመረው። ማርያም እንድትመጣ ነው ፍላጎታቸው የሚለውን ሐሳብ መያዝ እንችላለን። እሺ ዘማሪቷ እንደዚህ ብላለች። አሁን ደግሞ ሌላ ዘማሪ እስቲ እንስማ። በዚህ ጉዳይ ላይ ዘማሪ ሉልሰገድ ናፍቆቱ ማን ነው? ዘማሪ ሉልሰገድ ማን እንዲመጣ ነው የምትፈልገው? እስቲ እንስማው። የድንግል አብሳሪ እሳቱ እንዲጠፋ ዛሬም ነበልባሉ ና ገብርኤል ይበል የሰው ልጅ በሙሉ ና ገብርኤል ይበል የሰው ልጅ። እንግዲህ እንደዘማነው የዘማሪ ሉልሰገድ ደግሞ ናፍቆት ገብርኤል ነው። ና ገብርኤል እያለ እንግዲህ ዘማሪው ይዘምራል። ስለዚህ ለዘማሪ ሉልሰገድ ደግሞ ፍላጎቱ ገብርኤል እንዲመጣለት ነው። ገብርኤልና እያለ ነው እንግዲህ ዘማሪው የሚዘምረው ማለት ነው። እሺ አሁን ደግሞ እስቲ ዘማሪ በሱ ፍቃድ ደግሞ የሱ ናፍቆት ማን ነው? ማን እንዲመጣ ነው የሚፈልገው? እስቲ እንስማው። አርሴማ ነይ ነይ አርሴማ ነይ ነይ አርሴማ እንግዲህ የዘማሪው ደግሞ የበሱ ፍቃድ ደግሞ ፍላጎት አርሴማ እንድትመጣ ነው። አርሴማ ነይ እያለ ነው ሙሱ የሚዘምረው። እንግዲህ
ቢያንስ እነዚህ ሶስት ዘማሪዎች ፍላጎታቸው የተለያየ ነው። አንዷ ማርያምን፣ አንዱ ገብርኤልን፣ አንዱ ደግሞ አርሴማን። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ኑ እያለች ነው ማለት ነው። ኑ ምክንያቱም እንግዲህ ሶስት የተለያዩ አካላቶች ነው እየጠሩ ያሉት። ኑ አርሴማም ነኝ፣ ማርያምም ነኝ፣ ገብርኤልምና ሌላውም ዘማሪ ደግሞ የምንፈልግ ሚካኤልና ተክልዬና እያለ እንግዲህ ነው የሚዘምሩት ማለት ነው። ስለዚህ እንደ ኦርቶዶክስ ቤተክርስቲያን አስተምሮ መሰረት እንግዲህ እነዚህ ዘማሪዎች ዝም ብሎ አይደለም የሚዘምሩት። ከቤተክርስቲያኒቷ ትምህርት የቀዱትን ከሰባኪያኖች የሰሙትን ከተለያዩ መምህራን የሰሙትን ትምህርት ነው እንግዲህ በግጥምና በዜማ አድርጎ የሚዘምሩት። ስለዚህ ቤተክርስቲያኒቷ ኑ ነው እያለች ያለችው። ነይ አርሴማ፣ ና ገብርኤል፣ ና ሚካኤል። ስለዚህ በአጠቃላይ ኑ ተሰብስባችሁ ኑ ነው የሚሉት። የሚጠሩት ፍጡራንን መሆኑን መገንዘብ እንችላለን። መጽሐፍ ቅዱሳችን ግን ማን እንድንጠራ ነው የሚፈልገው የሚለውን ሐሳብ ለማየት እንግዲህ የመጽሐፍ ቅዱሳችን የመጨረሻው ክፍል ዮሐንስ ራእይ የመጨረሻው ምዕራፍ 22 ቁጥር 17 ላይ እንደዚህ ይላል፣ መንፈሱና ሙሽራይቱ ና ይላሉ። የእግዚአብሔር ስም የተመሰገነ ይሁን። መንፈሱና ሙሽራይቱ ና ይላሉ። መንፈስ ቅዱስና ቤተክርስቲያን ና ነው የሚሉት። በሴት አንቀጽ ነይ አይሉ። እንግዲህ ሐሰት ክሶች እንደቀጠሉ ናቸው። በእርግጥ ከተረፈ አርሳውያንና ከመናፍቃን እንደዚህ አይነት ነገሮች የሚጠበቁ ናቸው። በእውን ግን በመጽሐፍ ቅዱስ ላይ ቅዱሳን የሆኑ ሰዎች፣ አገልጋዮች፣ ነቢያት፣ ሐዋርያት ይህንን ቃላቶች እንደዚህ አይነት መሰል ነገሮች አልተናገሩም በመጽሐፍ ቅዱስ ላይ። አንደኛ በሮሜ መልእክቱ ሐዋርያው ቅዱስ ጳውሎስ በምዕራፍ 1 ቁጥር 11 ላይ እንዲህ ይለናል፣ ትጸኑ ዘንድ መንፈሳዊ ስጦታ እንዳካፍላችሁ ላያችሁ ናፍቃለሁና ይህንንም ማለቴ በመካከላችን ባለች በእናንተና በእኔ እምነት አብረን በእናንተ እንድንጽናና ነው ይላል ሐዋርያው ቅዱስ ጳውሎስ። ላያችሁ ናፍቃለሁ ለምን ይላል? ብርሃነ ዓለም ቅዱስ ጳውሎስ ለማየት የሚናፍቀው ነገር ሳይኖር ቀርቶ ነው? ደግሞስ ጳውሎስ እዛው ላይ በእናንተና በእኔ እምነት አብረን በእናንተ እንድንጽናና ነው ለምን ይላል? ሚጽናናው በማን ሆነና ነው? ለምን ላያቸው ይናፍቃል? ቅዱስ ጳውሎስ ሐራሴ ወንጌል ነው፣ የወንጌል ገበሬ። ሊያየው የሚናፍቀው ማንን ነው? ሁለተኛ ይኸው ሐዋርያ ቅዱስ ጳውሎስ ለጢሞቴዎስ ልጁ በጻፈው መልእክቱ በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 4 ላይ እንባህን እያሰብኩ ይላል፣ እንባህን እያሰብኩ በደስታ እሞላ ዘንድ ላይህ ናፍቃለሁ ይላል ሐዋርያ ቅዱስ ጳውሎስ። እንባውን እያሰበ ሊያየው የሚናፍቀው የመንፈስ ልጁ ጢሞቴዎስን ነው። ይሄ ማለት ግን ሊያየው መናፈቁ የሚናፍቁት ሌላ ነው ተብሎ የሚያስተች ነው። ይሄ ቅዱስ ጳውሎስ ለማየት የሚናፍቀው ክርስቶስን አይደለም የመንፈስ ልጁን ጢሞቴዎስን ነው ማለት ነው። ሶስተኛ እግዚአብሔርን ስናመሰግነው ሌሊት ሌሊት እሱን ለማመስገን፣ እሱን ለማወደስ፣ ስሙን ለመቀደስ፣ መንግስቱን ለመውረስ ሁሉ ጊዜ እናመሰግነዋለን ቀን ከሌሊት። ለዚህ ነው ልበ አምላክ ዳዊት በመዝሙር 83 በቅንፍ 84 ቁጥር 2 ላይ ነፍሴ እግዚአብሔርን አደባባዮች ትወዳለች ትናፍቅማለች። ነቢዩ ኢሳይያስ በምዕራፍ 26 ቁጥር 9 ላይ ፍርድህን በምድር ባደረህክ ጊዜ በዓለም የሚኖሩ ጻድቃን ይማራሉና ነፍሴ በሌሊት ትናፍቅሃለች ይላል። እናመሰግነው ዘንድ እናወድሰው ዘንድ ነፍሳችን በእኩለ ሌሊት እንደ ካህናቱ በማህሌቱ እናመሰግነው ዘንድ በሰዓታቱ ቆመን ስሙን እንጠራው ዘንድ ነፍሳችን ትናፍቃለች። ይህ ለእግዚአብሔር የምናቀርበው ምስጋና ነው። ሐዋርያ ቅዱስ ጳውሎስ ለመንፈስ ልጁ ለጢሞቴዎስም በድጋሚ እንዲህ ብሏል። በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 13 ላይ እስክመጣ ድረስ ይላል ለማንበብና ለመምከር ለማስተማርም ተጠንቀቅ ይላል። እስክመጣ ድረስ ለማንበብና ለመምከር ለማስተማር ተጠንቀቅ። እስክመጣ ድረስ ሲል ጳውሎስ እንዲጠብቀው ፈልጎ ነው የመንፈስ ልጁ ጢሞቴዎስ። ተመልከቱ፣ እስክመጣ ድረስ ለማንበብና ለመምከር ለማስተማር ተጠንቀቅ ማለት እኔ የመንፈስ አባት ጳውሎስ አንተ ዘንድ ጢሞቴዎስ ድረስ እስክመጣ ድረስ የምታስተምረው ነገር ለማንበብ ለመምከርም ለማስተማርም ተጠንቀቃለሁ። እመጣለሁ ጠብቀኝ ማለቱ ነው። እኔም እመጣለሁ አልቀርም ማለቱ ነው። የሚመጣው ጳውሎስ ነው። ተጠንቀቅ ያለው ደግሞ ጳውሎስ ነው። የሚመጣው ደግሞ ወደ ጢሞቴዎስ ነው። ይህ በቅዱሳን ዘንድም ያለ ነው። ይህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተናገሩ ጋር ምንም አይጣረስም።
በራእየ ዮሐንስ ምዕራፍ 2 ቁጥር 25 ላይ ነገር ግን እስክመጣ ድረስ ያላችሁን ጠብቁ ይላል። መጽሐፍ ቅዱሳዊ ቃል ነው፣ ምንም ጥርሰት የለውም። ሐዋርያ ቅዱስ ጳውሎስ ለተሰሎንቄ ለአንደኛ ተሰሎንቄ ምዕራፍ 2 አንደኛ ተሰሎንቄ ምዕራፍ 2 ቁጥር 18 ላይ ወደ እናንተ ልንመጣ ነበርና፣ በአንደኛ ተሰሎንቄ መልእክቱ ሐዋርያ ቅዱስ ጳውሎስ ምዕራፍ 2 ቁጥር 18 ላይ ወደ እናንተ ልንመጣ ወደን ነበርና ይልና እኔ ጳውሎስም አንድና ሁለት ጊዜ ሰይጣን ግን አዘገየኝ ይላል። ወደን ነበር ይላል ጳውሎስ። የወደደው ወደ ማን ሊመጣ ነው? ወደ ተሰሎንቄ ክርስቲያኖች። ወደ ተሰሎንቄ ክርስቲያኖች ለመምጣት አንዴ ሁለቴ ሞከረ፣ ሰይጣን ግን አዘገየው። ይሄ የቅዱስ ጳውሎስ መልእክት ነው። ቅዱሳንን መናፈቅ በጸሎትም ጭምር ነው። አብዱሊዘሮም ብለን የምንጠራው ሂፖላይተስ የዳንኤልን ትንቢት በተረጎመ ድርሳኑ ላይ ድርሳን 30 እንደዚህ ይላል። ቴል ሚ ዩ 3 ቦይስ ይልና ሪሜምበር ሚ ይላል። አብዱሊዘሮም ወይ ደግሞ በእንግሊዝኛ ሂፖላይተስ ኦፍ ሮም ተብሎ የሚጠራው አባት በሐዲስ ኪዳን የነበረ አባት ሲሆን ነገር ግን አስቡኝ እናንተ 3 ደቂቅ 3 እደው ብሎ የሚናገረው ግን በብሉይ ኪዳን ዘመን የነበሩትን በናቡከደነጾር አማካይነት ወደ ሚነደው እሳት የተጣሉትን 3ቱን ሕፃናት ነበር። አስቡኝ ይላል። ወደ ቅዱሳን መጸለይ እንደሚገባም አንዱ ማሳያ ነው። ወገናችን እንደሰማችሁት ነይ የሚል በሴት አንቀጽ የተነገረ ምንም ነገር የለም ሲል ሰምተነዋል። ይህንን ሐሰት ክስ በመጽሐፍ ቅዱስ ማስረጃ እስቲ ትክክል አለመሆኑን እናሳይ። አንደኛ መኃልየ ሰሎሞን ምዕራፍ 2 ቁጥር 10 ላይ ውዴ እንዲህ ብሎ ተናገረኝ፣ ወዳጄ ሆይ ተነሺ፣ ውበቴ ሆይ ነይ ይላል። ውበቴ ሆይ ነይ ያለ ይህን የተናገረው ሰሎሞን ነው፣ ጥበበኛው ሰሎሞን። ከመዝሙራት ሁሉ የሚበልጥ የሰሎሞን መዝሙር መኃልየ ሰሎሞን ምዕራፍ 2 ቁጥር 10 ላይ የምናገኘው ቃል ተነሺ ውበቴ ሆይ ነይ ያለ። ለጊዜው ተነሺ ውበቴ ሆይ ነይ ያላት ቤተ እስራኤልን ነው። ከባቢሎን ወጥተሽ ወደ ኢየሩሳሌም ነይ ሲል ነው። ለፍጻሜው ግን ቤተ ክርስቲያን ሆይ ከገሃነም ከሲኦል ወጥተሽ ወደ መንግሥተ ሰማያት ነይ ለማለቱ ምሳሌ ነው። ታዲያ ነይ የሚል ቃል የለምን? ሁለተኛ መኃልየ ሰሎሞን ምዕራፍ 4 ቁጥር 8 ላይ ሙሽራዬ ሆይ ከሊባኖስ ከኔ ጋር ነይ ይላል። ከሊባኖስ ከኔ ጋር ነይ ይላል። በድጋሚ ፍጻሜው ለእመቤታችን ነው። ነይ የሚል የለምን መጽሐፍ ቅዱስ ላይ? ይህ ብቻ አይደለም። በአይሁድ ታልሙድ ላይ ሰንበት ልክ እንደ ረቂቃን አካላት በሰውኛ ዘይቤ ፐርሰኒፊኬሽን ሲናገራት እንሰማለን። አይሁድ ታልሙድ ላይም በጥንታዊ ታልሙድ የተለመደ ንግግር ነው። እንዲህ ይላል። ረቢ ሐኒና ይላል በሰንበት ዋዜማ ፀሐይ በምትገባበት ጊዜ እንዲህ አለ፣ ኑ ንግሥት ሰንበትን እንቀበላት ዘንድ እንሂድ፣ ሙሽራዬ ሆይ ነይ፣ ሙሽራዬ ሆይ ነይ ይላል። ይሄ የአይሁድ ታልሙድ ነው። ባቢሎናውያን ታልሙድ ፔጅ 588 ላይ እናገኘዋለን። እንኳን እመቤታችንን ሰንበትን በአይሁድ ታልሙድ ላይ በጥንት ዘመንም የተጻፈ ሰውኛ ዘይቤ ነው። ነይ ነይ ይላታል። ይሄ ማለት ግን የክርስቲያኖች ሰንበት እሁድን ወደኛ ነይ ብሎ የተናገራትን ቃል የሚጥስ ነውን? በፍጹም አይደለም። በየሳምንቱ ወደኛ ነይ ይላል ቅዳሴ አትናቴዎስ ላይ። ነይ ብሎ ሲናገር የክርስቶስን ምጽአት ግን አያስፈልግም ወይ ደግሞ አልናፍቅም እያለ አይደለም። ሌላ ማስረጃ በቅዱሳት መጻሕፍት ዘንድ የአንድን ቅዱስ ና ወደ እኔ ብሎ መለመን እግዚአብሔር አትምጣ ወደ እኔ ወይ ደግሞ አንተ ወደ እኔ አትገለጥ ወይ ደግሞ ምጽአትን አልናፍቅም ማለት ነውን? ፍጹም አይደለም። ከዚህ ጋር በተያያዘ እኛ ለቅዱሳን በሰማይ ያሉ ድል የነሱ ሰማዕታትና በምድር ያለን እኛ ክርስቲያኖች ዘንድ ክርስቶስ ራስ የሆነላት ቤተክርስቲያን ላይ አንድ አካል ነንና የዛው አካል ብልቶች ነንና በእኛ ዘንድ ምንም አይነት ልዩነት የለም። ለዚህም ነው በግልጽ ጀሮም ሲናገር እንዲህ ብሎ ተናግሯል። ጀሮም ከጻፋቸው 150 ሌተሮች ውስጥ 46 ሌተር እንዲህ ብሎ ይናገራል። ግሩም በሆነ አገላለጽ ሲናገር ጀሮ ተመልከቱት። በየቦታው ይላል ኤቭሪዌር ነው የሚለው። በየቦታው የሰማዕታትን መቃብር እናከብራለን ይላል። በየቦታው ነው የሚለው። የተቀደሰ አመዱን ትቢያውን ጸበል ምንለው አፈሩን ትቢያውን ይኩኑ ከመጸበል ሲል አፈሩን ትቢያውን ማለት ነው። የተቀደሰ አመድ ወደ አይኖቻችን እንቀባለን ይላል። ከንፈራችንም ጭምር እንቀባለን ይላል።
በቀደምት አባቶች ዘንድ የነበረ ትምህርት ነው። ጀሮም በ46ኛው ሌተሩ ላይ ነምበር 8 ላይ ያሰፈራት ግልጽ ያለች ቃል የቅዱሳንም ሰማዕታት መቃብር እናከብራለን። አጽማቸው ያረፈበትን አጽመ ቅዱሳን እናከብራለን። አጽማቸው ያረፈበት መቃብራቸው ላይ ያገኘውን አፈሩን ትቢያውን አይናችንን እንቀባለን፣ ከንፈራችንን ጭምር እንቀባለን ብሎ ሲናገር እንሰማዋለን። ከዚህ ጋር ተያይዞ ነይኔ እምዬ ማርያም ቤዛዊተ ዓለም ይላል። ቤዛ የሚለውን ቃል እያዩ እንዴት በአዲስ ኪዳን መድኃኔዓለም ኢየሱስ ክርስቶስ ለዓለም ቤዛ ሆኖ ሞቶ ሳለ እንዴት እመቤታችን ቅድስት ድንግል ማርያም ፍጡር ሆና እየተናገራችሁ በዚህ በኩል ደግሞ እንዴት ቤዛዊተ ዓለም ትሏታላችሁ ይሉናል። ፍጡር ግን ቤዛ ተብሎ አልተነገረም በአዲስ ኪዳን። ማስረጃ የሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ ሊቀ ሰማዕታት ቀዳሜ ሰማዕት ሊቀ ዲያቆን እስጢፋኖስ እንዲህ አለ፣ ሹምና ፈራጅ እንደሆን የሾመህ ማን ነው ብለው የካዱትን ይህን ሙሴን ይላል በመልአኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ሙሴ ቤዛ የተባለው በዚህ አነጋገር ለዓለም ተሰቅሎ ነው። ሊቀ ዲያቆናት እስጢፋኖስ በሸንጎ ፊት ሲመሰክር የክርስቶስን ቤዛነት ክዶ ነው። ለዓለም መሰቀሉን እስጢፋኖስ ሳያቀርቶ ነው። በሸንጎ ፊት ሊቀ ዲያቆኑ እስጢፋኖስ ያ ሰማዕቱ ከጌታው በተማሩ ትምህርት መሰረት የሚያደርጉትን ኃጢአት የሚያደርጉትን አያውቁምና ይህንን አትቁጠርባቸው ያለው ሊቀ ዲያቆኑ እስጢፋኖስ ለክርስቶስ ቤዛነት ዕውቅና ሳይሰጥ ቀርቶ ነው? በክርስቶስ ቤዛነት ላይ ደርቦ ሙሴን ቤዛ አድርጎ ነው? ወይ ደግሞ ሙሴ ለዓለም ተሰቅሏል እያለ ነው? ሙሴም ሹምና እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ቤዛ ማለት ታዳጊ ማለት ነው። ከግብፅ እስራኤላውያን እንዲወጡ ሙሴን ታዳጊ አድርጎ ላከው ማለት ነው እንጂ ሙሴ ለዓለም ተሰቀለ ማለት አይደለም። ሐዋርያ ቅዱስ ጳውሎስ ይህንን አይነት አነጋገር ተጠቅሞ እናገኛለን። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 15 ላይ በክርስቶስ አእላፍ ሞግዚቶች ቢኖሯችሁ ይላል ብዙ አባቶች የሏችሁም፣ እኔ በክርስቶስ ኢየሱስ በወንጌል ወልጃችኋለሁ ነው ይላል። በወንጌል ወልጃችኋለሁና የሚለውን ወቤዛክሙ አነ ለኩልክሙ ይላል። በግዕዝ ብናነበው ከይነን ወቤዛክሙ አነ ለኩልክሙ ይላል። ሐዋርያው ቅዱስ ጳውሎስ የወንጌል ገበሬ ሐራሴ ወንጌል እንጂ ለሁላችን ቤዛ ነው? ለቆሮንቶስ ሰዎች ቤዛ ነው? ቤዛክሙ አነ ለኩልክሙ እኮ ነው የሚለው፣ ለሁላችሁም ነው የሚለው። ሐዋርያው ቅዱስ ጳውሎስ ለዓለም ተሰቅሏል፣ ሞቷል ለክርስቶስ። ለምን ጳውሎስ ራሱን ቤዛ አለ? ቤዛክሙ አነ ለኩልክሙ ነው የሚለው አንደኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ። በውኑ ጳውሎስ የክርስቶስን ቤዛነትን ሳያቀርቶ ነው? የክርስቶስ ቤዛነት ላይ ራሱን ከቶ እኔ ቤዛ ነኝ ያለ ነው? ቤዛክሙ አነ ለኩልክሙ ነው የሚለው። ለሁላችሁም እኔ ቤዛ ሆኛለሁ፣ ወልጃችኋለሁ ማለት ነው። ምን ማለት ነው? አእላፍ የሆኑ ሞግዚቶች ነበሯችሁ፣ እኔ ግን ከአምልኮተ ጣዖት ከቢጽ ሐሳውያን ከሐሰተኛ ወንድሞች ጠብቄ በአማናዊ ወንጌል አስተምሬ ወልጃችኋለሁ፣ ታድጋችኋለሁ። ከክህደት ከአለማመን ከኑፋቄ ከጥርጥር ከዓለማዊነት ታድጋችኋለሁ ለማለት ቤዛክሙ አነ የምትለዋን ቃል ወልጃችኋለሁ የሚለው ቃል በአማርኛ ተጠቀመ። ቤዛክሙ አነ ስለሚል ግን አይ ለዓለም የተሰቀለው መድኃኒዓለም ኢየሱስ ክርስቶስ ሳይሆን ቅዱስ ጳውሎስ ማለት አይደለም። በፍጹም እንደዛ ሊሆንም አይችልም። የቅዱስ ጳውሎስ አነጋገር ነው። ኦርቶዶክስ ቤተክርስቲያን ጌታችን መድኃኒታችን የተናገረውን ቃል ትሰብካለች፣ ታስተምረዋለች፣ ትኖረዋለች፣ እንዲኖሩትን ምዕመናኖቿን ታስተምራለች። መጨረሻችን ያሳምርልን። ነይኔ እምዬ ማርያም ቤዛዊተ ዓለም ነሽና የሁላችንም ቤዛዊት የሆነች እመቤታችን ቅድስት ድንግል ማርያም ከልጇ ከወዳጇ ታማልደን። ወስብሐት ለእግዚአብሔር። አበዘልዋሌ ምጡቅ በነፋስ አውሎ ወበቃለ መብረቅ ማርያም አንቲ ሰዋሰዋ ዕርቅ ይቤለኪ አሮን ሌዋዊ በደብተራ ሙሴ ላቅ ታቦት እንተ ውስቴታ ኦሪት ውቱ
ይከድንዋ በወርቅ ኦርቶ ብቻ ማለት እኮ ትክክለኛ ማለት ዶክስ ማለት አመለካከት፣ አስተያየት፣ እምነት ማለት ነው። አንድ ላይ ሲመጣ ኦርቶዶክስ ማለት ትክክለኛ አመለካከት፣ ትክክለኛ ሃይማኖት፣ ትክክለኛ እምነት፣ ርቱ መንገድ ማለት ነው። ርቱ አሚን ማለት ነው። እና አንድ ሰይጣን በነገራችን ላይ በምን መንገድ ይመጣል መሰላችሁ? አብዝቶ በመጠላት ሳይሆን አብዝቶ በመውደድ ማስመስሎ ይመጣል ሰይጣን። ድንግል ማርያም ወላዲተ አምላክ አትባልም፣ እንደኛ ተራ ሰው ናት፣ ላቲስባት እንደሚናገረው ሁሉ ድንግል ማርያምን እኮ የሚያመልኩ ነበሩ፣ የተወገዙ ናቸው። ፕሮቴስታንት ሳይነሳ በፊት ድንግል ማርያምን የሚያመልኩ ሲመጡ ኦርቶዶክስ አላለችም። አይ ችግር የለውም ማርያምን ካለካችሁማ፣ አይ ማርያምን እንኳን ብታመልኳትም ችግር የለም አላለችም ቤተክርስቲያን። ማርያምን የሚያመልኩ ተወግዘዋል፣ ማርያማውያን ይባላሉ። መናፍቃን ናቸው፣ የተወገዙ ናቸው። አይ ችግር የለውም እኮ ድንግል ማርያምን እኮ እንደፈለጋችሁ ትናገሩ፣ በጣም ምንም ችግር የለውም አትልም ቤተክርስቲያን። እናንተ ስለመጣችሁ አለ መልስ የምንመልሰው እኛ። የፕሮቴስታንት ጩኸት አስግቶን አስፈርቶን አይደለም ይሄን የምንለው፣ ማርያም ስለማትመለክ እሷን መመለከት ስለማትፈልግ የኦርቶዶክስ አስተምሮም ስላልሆነ ነው። ማርያም ትመለካለች የሚል ትምህርትም የለንም ከመነሽ ተውራሱ። ይሄ ትልቅ የተሳሳተ ምልከታ ስለሆነ፣ በአንጻሩ ደግሞ ማርያም እንደኛ ተራሷን ማለት ክስተት ነው። ቤተ ክርስቲያን ከጽንፍ የራቀች ናት። እንደኛ ተራሷ አይደለችም። ላቲስባት ክብር ይግባትና የአምላክ እናት ናት፣ ወላዲተ አምላክ ናት፣ ቅድስትና ዘላለማዊ ድንግል ናት። ፈጣሪ ግን አይደለችም። መትሕተ ፈጣሪ መልዕልተ ፍጡራን፣ ከፈጣሪ በታች ከፍጡራን በላይ አለቀ። ኦርቶዶክሳዊ ትምህርታችን ይሄ ነው፣ የማይናወጽ ነው። ይሄ ፕሮቴስታንት ሲመጣ ሞዲፋይ የሚደረግ ፕሮቴስታንት ሲጠፋ ከፍ የሚል ነገር የለውም። እስልምና ሲመጣ ምን ቀይረው ሲጠፋ ምን ናቀም ቀይረው አይደለም። አስተምሮ ማለት ትክክለኛ ትምህርት ማለት ወጥ የሆነ ትምህርት ማለት ነው፣ ማይቀየር ማለት ነው። የሆነ ቤተ እምነት ጮህብህ ፈር ሪሼፕ የምታደርገው አይደለም። አስተምሮ ማለት ሁሌ የማይቀየር ወጥ የሆነ ትምህርት ማለት ነው። እንደማትመለክ መጀመሪያ ተናምናለች። በነገራችን ላይ ይሄን በተመለከተ እዚህ ሃይማኖት አበው ላይ አለ። ማርያምን ሲያመልኩ የነበሩ ሰዎች እንደነበሩት ሃይማኖት አበው እዚህ ላይ እናገኘዋለን አለ ማለት ነው። ስለዚህ ይሄን በደንብ አድርጎ ጠንቅቆ ማወቅና መገንዘብ አስፈላጊያችን ነው። መዝገበ ጸሎት የሚባለው የጸሎት መጽሐፍ ነው። በዚህ የጸሎት መጽሐፍ ጸሎት ማድረስ ያቆምኩበትን አንድ ስቶሪ ላካፍላችሁ። ምንድነው? የህሊና ጸሎት ላይ ምን ይላል? እመቤቴ ማርያም ሆይ በየዕለቱና በየሰዓቱ ስለ ህልውናዬ ቸል አትበይ፣ ፈጽሞም ዝም አትበይ። በቆምኩበት ቦታ ቁሚ፣ በተኛውበትም ቦታ ጠባቂ መልአክ አቁሚ። በቅባ መንፈስ ቅዱስ ስነ ገጼን አትሚ፣ በመለኮት ጨውነት ንግግሬን አጣፍጪ። የልጅሽንም በረከት በሰውነቴ ላይ አዝንሚ፣ የሚተናኮለኝንም ሰው አፉን ለጉሚ፣ አንደበቱን ዲዳ አድርጊ፣ ጉሮሮውን ዝጊ፣ ጆሮውን አደንቁሪ፣ ኃይሉን አድክሚ፣ በልጅሽ መለኮታዊ ሰይፍ አንገቱን ቆርጠሽ ጣይ ይላል። እና ደንግጬ ጸሎት ነው ወይስ እርግማን ነው እየተራገምኩ ያለሁት ብዬ ነው ያቆምኩትና እስኪ ምንድነው የምትሉኝ? መልሱልኝ። ምንድነው ይሄ? ይሄ እርግማን ነው፣ ጸሎት አይደለም። ይሄ ሟርት ነው። የህሊና ጸሎት ላይ ያለው ገጸ ንባብ በማንሳት አንዳንድ ሰዎች ይሄ እርግማን እንጂ መጽሐፍ ቅዱሳዊ የሆነ ሐሳብ የሌለው ሰዎችን ጠላትን የሚረግም አነጋገርና እርግማን ነው፣ እንዴት የጸሎት መጽሐፍ ብላችሁ ትጠሩታላችሁ የሚል ነው። በእርግጥ በዚህ የህሊና ጸሎት ላይ አንደበቱን ዲዳ አድርጊ፣ ጉሮሮውን ዝጊ፣ ጆሮውን አደንቁሪ፣ ኃይሉን አድክሚ የሚለው በቁሙ ማንን ነው? ትላንት ከትላንት ወዲያ የሚለው ማንን ነው? የተጣላነውን ባልንጀራችን፣ የሥራ ባልደረባችንን፣ ባልንጀሮቻችንን፣ ጓደኞቻችንን በተለያየ መንገድ ጸብ ውስጥ የገባን የተጣላናቸውን ሰዎችን በሙሉ ነው እንደዚህ አድርጊ የሚለው? እስቲ እንመልከት። በመጽሐፍ ቅዱስ ላይ ግደሉ፣ ዓይናችሁ አይራራ፣ አጥፋ፣ አትማራቸውም፣ በእሳት ትቃጠል፣ በፊቴም ረዷቸው የሚሉት ገጸ ንባቦች እንዴት ይታያሉ ታዲያ? አንደኛ ትንቢተ ሕዝቅኤል ምዕራፍ 9 ቁጥር 5 ላይ እኔም እየሰማሁ ለሌሎቹ እርሱን ተከትላችሁ በከተማይቱ መካከል እለፉ ይልና ግደሉ፣ ዓይናችሁ
አይራራ አትዘኑም ይላል። ግደሉም ካለ በኋላ ዓይናችሁ አይራራ አትዘኑም ይላል። ይህ መጽሐፍ ቅዱስ ክፍል አይደለም? ትንቢተ ሕዝቅኤል ላይ የምናገኘው ቃል ግደሉ ይላል። ዓይናችሁ አይራራ ነው የሚለው መጽሐፍ ቅዱስ እየነገረን ነው። ሁለተኛ አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ አሁንም ሄደህ አማሌቅን ምታ ይልና ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም፣ ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል ይላል። ምን ባደረጉ እንስሳቶቹ? አትማራቸው ይላል። ፈጽመህ አጥፋ ነው የሚለው። እንስሳቶቹን ጭምር ሳይቀር ግዕዛን የሌላቸው አይምሮ የሌላቸው ሕፃናት ግደል ነው የሚለው። ይሄ መጽሐፍ ቅዱስ ቃል እግዚአብሔር ቃል አይደል? እግዚአብሔር መግደልን እያበረታታን ያለው እርግማን ነው ይሄኛው። ሶስተኛ ኦሪት ዘሌዋውያን ምዕራፍ 21 ቁጥር 9 ላይ የካህንም ልጅ ራሷን በግልሙትና ብታረክስ ይላል አባቷን ታረክሰዋለች፣ በእሳት ትቃጠል ይላል። የብሉይ ኪዳን ትእዛዝ ነው። እግዚአብሔር አምላክ በብሉይ ኪዳን ዘመን ሩህሩህ አልነበረም እንዴ? ቸር አምላክ አይደለም? በሐዲስ ኪዳን የሉቃስ ወንጌል ምዕራፍ 19 ቁጥር 26-27 ላይ ጌታችን በምሳሌ የተናገረው በንጉሥ አምሳል እንዲህ ብሎ ተናግሮ እናገኛለን። እላችኋለሁ ላለው ሁሉ ይሰጠዋል፣ ከሌለው ግን ያው ያለው እሱ እንኳ ይወሰድበታል። ነገር ግን እነዚያን በላያቸው ልነግሥብ ያልወደዱትን ጠላቶቼን ወደዚያ አምጧቸው፣ በፊቴም እረዷቸው ይላል። ምን ማለት ነው? በፊቴም እኮ እረዷቸው ነው የሚለው የሉቃስ ወንጌል ምዕራፍ 19 ቁጥር 26-27። እረዷቸው ማለት ስላውተር አድርጓቸው ማለት ነው። እንደ በግ እንደ ፍየል ይታረዱ ማለት ነው። ለዲያብሎስ ለገሃነመ እሳት ተላልፈው ይሰጡ፣ ከኔ ውግዱ ለማለት ነው። በፊቴ እረዷቸው የሚል ግን ቃል በቃል በፊቴ እረዷቸው የሚል ባሪያው የፈጠረውን ሰው የሞተለትን ስጋውን የቆረሰለትን ደሙን ያፈሰለትን የሰውን ፍጥረት ነው እግዚአብሔር አምላክ ክርስቶስ በፊቴ እረዷቸው የሚለው። ያውም በፊቱ ጨካኝ አምላክ ሆኖ ነው። ማስረጃ ሌላ በሐዲስ ኪዳን አንደኛ ቆሮንቶስ ምዕራፍ 5 ቁጥር 5 ላይ መንፈሱ በጌታ በኢየሱስ ቀን ትድን ዘንድ እንደዚህ ያለው ለስጋው ጥፋት ለሰይጣን እንዲሰጥ ፍርዴን ይላል። ለሰይጣን እንዲሰጥ ፍርዴን ይላል። ዲያብሎስን የሚያክል ክፉ የሰው ልጆችን ወደ ኃጢአት ወደ በደል የሚወስደውን እንዴት ሐዋርያው ቅዱስ ጳውሎስ ለሰይጣን እንዴት አሳልፎ ይሰጣል? እየረገመ ነው ጳውሎስ። ቃል በቃል ነው የሚናገረው። ለስጋው ጥፋት ነው የሚለው፣ ለሰይጣን እንዲሰጥ ፍርዴ ነው የሚለው። ምን ለማለት ነው? አንድ ሰው ኑፋቄ ጥርጥር ሲገኝበት ከቤተክርስቲያን ሲወገዝ፣ ከክርስቶስ አካል ከሆነች ቤተክርስቲያን ሲቆረጥ የማን ነው የሚሆነው? የዲያብሎስ የሰይጣን ይሆናል። ተወገዘ ማለት ከቤተክርስቲያን አንድነት ተለየ። ስለዚህ ህብረቱ ከማን ሆነ? ከዲያብሎስ ወገን ሆነ። ከጥንት ጠላታችን ከዲያብሎስ ወገን ሆነ። ከቤተክርስቲያን አካልነት ተቆረጠ ማለት ነው። ግን ይህን ብሎ ገለጸው፣ ለሰይጣን እንዲሰጥ ፍርዴ ነው ይላል ጳውሎስ። ያውም የቆሮንቶስ ክርስቲያኖችን በመካከላቸው የሚገኝ መናፍቅን ከሃዲን በዚህ ልክ መናገሩ እርግማን ነው። በአንደኛ ጢሞቴዎስም ምዕራፍ 1 ቁጥር 19-20 ላይ እምነትና በጎ ህሊና ይኑርህ፣ አንዳንዶች ህሊናን ጥለው መርከብ አለመሪ እንደሚጠፋ በእምነት ነገር ጠፍተዋልና ከነዚያም እንዳይሳደቡ ይማሩ ዘንድ ይልና ለሰይጣን አሳልፌ የሰጠኋቸው ሄሜኔዎስና እስክንድሮስ ናቸው ይላል። ሄሜኔዎስና እስክንድሮስ ናቸው። ለማን የሰጠኋቸው? ለሰይጣን አሳልፌ የሰጠኋቸው ይላል። እንዴት ክርስቶስ የሞተለትን ቤዛ የሆነለትን ሰው ሐዋርያው ቅዱስ ጳውሎስ እንዴት ለሰይጣን አሳልፎ ይሰጣል? ሲሆን ከሰይጣን መንጋ ነጥቆ ማውጣት እንጂ፣ ሲሆን ከዲያብሎስ እስራት ነፃ ማውጣት እንጂ እንዴት ለሰይጣን አሳልፎ ይሰጧቸው ይላል። ማና ማን ነው የሚለው? ሄሜኔዎስና እስክንድሮስ ነው። ለሰይጣን አሳልፎ የሰጧቸው እኮ ነው የሚለው። አወገዝኳቸው ለማለት ነው። ከክርስቶስ ህብረት ተለዩ፣ በተገኘባቸው ኑፋቄ ጥርጥር ከቤተክርስቲያን ስለተለዩን ተባሉ፣ ለሰይጣን አሳልፎ የሰጧቸው። ይሄ እርግማን ነው።
ሲያወግዛቸው መንፈስ ቅዱስ ካለባት ቤተክርስቲያን ይለያሉ። ማደሪያ ደግሞ ያለ አዳሪ አይኖርምና መንፈስ ቅዱስ ከኛ ሲለይ እርኩስ መንፈስ ዲያብሎስ ይሰለጥንባቸዋል። ለዚህ ምን አለ? ለሰይጣን አሳልፌ ሰጥቷቸዋል። ልክ ሳኦል የመጀመሪያው እስራኤል ንጉሥ የእግዚአብሔር መንፈስ ከሱ ሲለይ እርኩስ መንፈስ እንዳስጨነቀው የእግዚአብሔር መንፈስ ከኛ ሲለይ እርኩስ መንፈስ ይሰለጥንብናል። ይሄም የተወገዘውትን ምን አረጋቸው? ሐዋርያው ቅዱስ ጳውሎስ ሲያወግዛቸው መንፈስ ቅዱስ ተለያቸው። ሲለያቸው ማደሪያ ያለ አዳሪ አይኖርምና ሰይጣን መጥቶ ያድርባቸዋል። ለዚህ ምን አለ? ለሰይጣን አሳልፌ ሰጥቷቸዋል። ገላትያ 5:12 ደግሞ ተመልከቱ። ገላትያ 5:12 ላይ ደግሞ የሚያውኳችሁ ይቆረጡ ይላል። ምን ማለት ነው? የሚያውኩ በምንፍቅና በክደት ያሉ ሰዎች ከቤተክርስቲያን አንድነት ይለዩ ለማለት የሚያውኳችሁ ይቆረጡ ይላል እንጂ በሰይፍ ቅሮጣቸው ማለት አይደለም። ግን ቃል በቃል የሚያውኳችሁ ይቆረጡ ነው የሚለው። በሰይፍ ቅሏቸው እያለ ነው፣ በገጀራ በሏቸው እያለ ነው፣ ከፍ ብላችሁ አንገታቸውን ዝቅ ብላችሁ ባታቸውን ቆረጡ እያለ ነው። ፍጹም ምን ማለት ነው? ከቤተክርስቲያን አንድነት ይለዩ ማለት ነው። ስለዚህ ይህ ሁሉ የሚያሳየው በመጽሐፍ ቅዱስ ላይ ያሉት ገለጻዎች እርግማንን የሚናገሩ አይደሉም። ጠላታችን ዲያብሎስ ብቻ መሆኑ ስለሚታወቅ እዚሁ የህሊና ጸሎት ላይ በተመሳሳይ የሚጻረረኝን የሚቃወመኝን ሰው አፉን ለጉሚ ብሎ ሲናገር ያንን ግለሰብ ሳይሆን በዛ ግለሰብ ላይ አድሮ ያለውን ዲያብሎስ ነው። ለምሳሌ ልበ አምላክ ዳዊት በመዝሙር 34 ቁጥር 1 እስከ 28 ስናነብ አቤቱ የሚበድሉኝን በድላቸው፣ የሚዋጉኝን ተዋጋቸው፣ ጥሩርና ጋሻ ያዝ፣ እኔንም ለመርዳት ተነስ፣ ሰይፍህን ምዘዝ፣ የሚያሳድዱኝንም መንገዳቸውን ዝጋ፣ በነፋስ ፊት እንዳለ ትቢያ ይሁኑ፣ በዚህ ወጥመድ ውስጥ ይውደቁ፣ በመከራዬ ደስ የሚላቸው ይፈሩ፣ በአንድነትም ይጎስቁሉ፣ ያላወቁት ወጥመድ ይምጣባቸው ይላል። እየረገመ ነው። ይሄ ዳዊት መዝሙር እኮ ጸሎት ነው። ይሄ ዳዊት መዝሙር እርግማን ነው የሚናገረው። መዝሙር 108 በቅንፍ 109 ላይም ይሄን ቃል እናገኘዋለን። እንዲህ የሚል በመልካም ፈንታ ክፉን በወደድኳቸውን ፈንታ ጠላትነት መለሱልኝ ይልና በላዩ ኃጢአተኛን ሹም ሰይጣንን በቀኙ ይቁም ይላል። ልበ አምላክ ዳዊት ጠላት የተባለውን ግለሰብ ባልንጀራውን ልበ አምላክ ዳዊት እየተራገመ ነው። ሰይጣንን በቀኙ ይቁም ይላል። መጽሐፍ ቅዱስ ላይ እኮ ነው ያለው ይሄ ቃል። ሚስቱን ጭምር እየረገመ ሚስቱ መበለት ትሁን እያለ ልጆቹ ድሃ አደግ ይሁኑ እያለ ሰይጣን በቀኙ ይቁም እያለ ይሄን የመጽሐፍ ቅዱስ ክፍል ማን ተቃወመው? ልበ አምላክ ዳዊት የተናገረው። ይሄ ብቻ አይደለም። መዝሙር 58 በቅንፍ 59 ላይ ቁጥር 11 እስከ 16 ላይ ሕግህን እንዳይረሱ አትግደላቸው ይልና አቤቱ ጋሻዬ በኃይልህ በትናቸው አዋርዳቸውም ይላል። ስለ አፋቸውም ኃጢአት ስለ ከንፈራቸውም ቃል መርገምንና ሐሰትን ስለሚናገሩ በትዕቢታቸው ይጠመዱ ይላል። በቁጣ አጥፋቸው ይላል። በቁጣ አጥፋቸው ነው የሚለው። እንዳይኖሩም አጥፋቸው። የያዕቆብም አምላክ እስከ ምድር ዳርቻ ድረስ እንዲገዛ ይወቁ። ማታ ይመለሱ፣ እንደ ውሾችም ይራቡ፣ በከተማም ይዙሩ፣ እነርሱም መብል ለመፈለግ ይበተኑ። ይሄ እርግማን ነው። ያልጠገቡ እንደሆነም ያንጎራጉራሉ። እኔ ግን ለኃይልህ እቀኛለሁ፣ በምሕረትም ማልዶ ደስ ይለኛል። በመከራዬ ቀን መጠጊያዬና አምባዬ ሆነኸኛል ነው ይሉ። ቃል በቃል የሚናገሩ እንደዛ። ስለዚህ በመጽሐፍ ቅዱስ ጠላት የሚባለው ማነው? ዲያብሎስ ነው። ልበ አምላክ ዳዊት መዝሙር 12 ቁጥር 3 ላይ አቤቱ አምላኬ እየኝ ስማኝም ጠላቴ አሸነፉ እንዳይል ይላል። ጠላት የሚባለው ማነው? ዲያብሎስ ነው። ትንቢተ ሚክያስ ምዕራፍ 7 ቁጥር 8 ላይ ጠላቴ ሆይ በወድቅ እነሳለሁና በጨለማም ብቀመጥ እግዚአብሔር ብርሃን ይሆነኛልና በእኔ ላይ ደስ አይበልሽ ይላል። ጠላት የተባለው ማን ነው? ዲያብሎስ ነው። የሉቃስ ወንጌል ምዕራፍ 22 ቁጥር 2 እስከ 3 ላይ ሰይጣንም ከ12ቱ ቁጥር አንዱ በነበረው ያስቆሮቱ በይሁዳ ገባ ይላል። ስለዚህ ሰይጣን በሰው ገብቶ ሰውን ይቃወማል ማለት ነው። ሰይጣን ነው የሚለው ከ12ቱ ቁጥር በአንዱ በነበረው የአስቆሮቱ በሚባለው ይሁዳ ገባ ነው የሚለው። ልብ ከተከፈተለት ፈቃደኛ ከሆነለት ሰይጣን ወደ ሰው ገብቶ ይጸራል። ያንን ነው የህሊና ጸሎት የሚቃወመው። ስለዚህ በሰው አድሮ ያለው ዲያብሎስን
ወላዲተ አምላክ ማርያም ሆይ ጠዋት ስነሳ እግዚአብሔርን አንቺን እመቤቴን በጸሎት እንዳመሰግን የሚያነቃቃ መንፈስ ሕሊናን አሳድርብኝ ይላል። ስራና ወንድም ወዳጅ አድርግኝ ይላል። ባልንጀራውን እየጠላ አይደለም ማለት ነው። ስራና ወንድም ወዳጅ አድርግኝ እኮ ነው የሚለው። ያንን ጆሮን አደንቁሪ፣ አይኑን አሳውሪ፣ ጉሮሮ ድዳ ይሁን ብሎ የሚናገረው በቁሙ ለባልንጀራ ለጓደኛ ብቻ ሳይሆን ለባልንጀራ ሳይሆን ለማን ነው የሚናገረው? ለጥንተ ጠላት ለዲያብሎስ። በሰው አድሮ የኛን ጸሎት ሲሰማ የኛን መልካምነት የኛን ምግባረ ሰናይ መሆን የኛ ክርስቲያን ስነ ምግባርን የሚቃወም ዲያብሎስ አለ። ይሄ ዲያብሎስ በሰው አድሮ ነው የሚቃወመን። ስለዚህ የኛን ቃል እግዚአብሔር ሰምቶ የሚቃወመንን ያን ሰይጣን ጆሮን አደንቁሪ። ለእግዚአብሔር መመስከራችን አይቶ አንቺ ማመስገን አይቶ የሚቃወመን ዲያብሎስ አለ። አንደበቱን ዝጊ። ሳስቀድስ አይቶ ስጾም አይቶ ስመጸውት አይቶ የሚቀናብኝ አለ። ያ ክፉ ሰይጣንን አይኑን አሳውሪ ነው። ከሰይጣን እንጂ ግለሰቡ አይደለም። ይሄን በምን እናውቃለን? እዛው የሕሊና ጸሎት ምን ይላል? ወላዲተ አምላክ ሆይ ጠዋት ስነሳ እግዚአብሔርና አንቺን እመቤቴን በጸሎት እንዳመሰግን የሚያነቃቃ መንፈስ ሕሊና አሳድርብኝ ካለ በኋላ ምን ይላል? ስራና ወንድም ወዳጅ አድርግኝ ይላል። ወንድም ወዳጅ አድርግኝ። ስለዚህ ጠላት የሚለው ማን ነው? ዲያብሎስን ነው እንጂ ለተጣላው ሰው አይደለም እያለ ያለው። ወንድም ወዳጅ አድርግኝ ይላል። ከዛም ይላል እዛ ቀጥላችሁ ስታነቡት የምሰራውን ባርኪልኝ፣ የዕለት ምግብና የዓመት ልብስ ስጭኝ፣ ኃጢአት እንዳልሰራ ተቆጣጠሪኝ፣ ከችግር ከመከራ ሰውርኝ ይላል። ተቆጣጠሪኝ ነው እኮ ጭራሽ የሚለው። እንኳን ጠላት ላይ እንኳን ወንድማችን ላይ በቅናት ልንነሳና ክፉ ነገር ልናገር ቀርቶ በጠላት ላይ ክፉ ነገር እንዳልናገር ኃጢአት እንዳልሰራ ተቆጣጠሪኝ ነው የሚለው። ስራና ወንድም ወዳጅ አድርጊኝ ነው የሚለው። በምንም አይነት ተአምር ይሄና ጸሎት የተጣላነውን ግለሰብ ወንድም ወይም እህትን ላይ አይደለም። አይኑን አሳውሪ፣ ጆሮን አደንቁሪ፣ አንደበቱን ድዳ አድርጊ ብሎ የሚናገረው ግለሰብ አለ። በዛ ግለሰብ ላይ አድሮ የእኛን ክርስቲያናዊ ስነ ምግባርና ክርስቲያናዊ ሕይወትን የሚቃወመንን ጥንት ጠላታችን ዲያብሎስን እንዲህ ይላል። አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 10 ላይ የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው ይልና ጽድቅን የማያደርግና ወንድሙን የማይወድ ሁሉ ከእግዚአብሔር አይደለም ይላል። የታወቀ ነው። በቃ ጽድቅን የማያደርግና ወንድሙን የማይወድ ሁሉ ከማን አይደለም? ከእግዚአብሔር አይደለም። ስለዚህ የግድ ወንድምን መውደድ ግድ ነው። ለዛ ነው ይሄን ጸሎት ላይ ስራና ወንድምን ወዳጅ አድርጊኝ። ጽድቅን የማያደርግና ወንድሙን የማይወድ ሁሉ ከማን አይደለም ይላል? ከእግዚአብሔር አይደለም ይላል። ስለዚህ ይሄ ጸሎት ወንድማችንን እንድንጠላ እንድንረገም የሚናገር ቃል አይደለም። ሰው ደግሞ በግብሩ ይጠራል። ለምሳሌ መድኃኔዓለም ኢየሱስ ክርስቶስ ሊገድሉት የሚፈልጉትን አይሁዳንም ብሏቸው ነበር። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ልታደርጉ ትወዳላችሁ ካለ በኋላ ምንድን ያለው? እርሱ ከመጀመሪያ ነፍሰ ገዳይ ነበረ። አባታችሁ ሲል እውነት ዲያብሎስ ሰይጣን ሚስት አግብቶ ወልዶ የወለዳቸው ናቸው? ሰዱቃውያንና ፈሪሳውያን ጸሐፍት ፈሪሳውያን እንደዛ ናቸው? አይሁድ አይደሉም። ግብራቸው ግን ልክ እንደ ዲያብሎስ ነፍሰ ገዳይነት ነው። ስለዚህ ምን አላቸው? የአባታችሁን ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበረ። እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል። ሐሰተኛ የሐሰት አባት ነው። ልትገድሉኝ ትፈልጋላችሁ። ከዛ ምንድን ያላቸው? ከአባታችሁ ከዲያብሎስ ናችኋል። ዲያብሎስ ምን አላቸው? አባታችኋል። ዲያብሎስ ምን አለ? አባታችኋል። በግብር ይወልዳቸዋልና። እዚህ የዲያብሎስን ሥራ ነፍሰ ገዳይነትን የሚሰራ ምን ይባላል? ከአባታችሁ ከዲያብሎስ ተባሉ። የዲያብሎስ ልጆች ተባሉ ማለት። ሐዋርያ ቅዱስ ጳውሎስም አገልግሎቱን እግር በእግር እየተከተለ የሚቃወመውን አንድን ጠንቋይ ምንድን ያለው? የሐዋርያ ሥራ ምዕራፍ 13 ቁጥር 10 ላይ አንተ ተንኮል ሁሉ ክፋትም ሁሉ የሞላብህ ይልና የዲያብሎስ ልጅ የጽድቅም ሁሉ ጠላት የቀናውን የጌታን መንገድ ከማጣመም አታርፍምን ያለው? የዲያብሎስ ልጅ ነው ያለው። ዲያብሎስ ልጅ ወልዶ ነው? እውነት ዲያብሎስ እንደ ሥጋ ልጆች ሚስት አግብቶ የአብራኩ ክፋይ ልጅ ኖሮት ነው? አይደለም። ሲጀመር አጋንንት ይዋልዳሉ፣ ይራባሉ፣ ጾታ አላቸው? የላቸውም። የዲያብሎስ ልጅ ያለው ምንድነው? በግብሩ ነው። ጌታችን በወንጌል በማቴዎስ ወንጌል ምዕራፍ 13 ቁጥር 19 ላይ እንግዲህ እናንተ የዘሪውን ምሳሌ ስሙ ካለ በኋላ የመንግስትን ቃል ሰምቶ በማያስተውለው ሁሉ ክፉ ይመጣል ይላል። ክፉ የተባለው ማን ነው? ዲያብሎስ። የመንግስትን ማለት የእግዚአብሔርን ቃል የመንግስት እግዚአብሔር የሆነውን የእግዚአብሔርን ቃል
ሰምቶ በማያስተውለው ሁሉ ምን ይመጣል? ክፉ የተባለው ዲያብሎስ ይመጣል። ክፉ የተባለው ሰይጣን ይመጣል። መቅሰፍት፣ መርገም፣ መዓት ይመጣል። ክፉ የተባለው በሙሉ እነዚህ ነው ያጠቃላል። ዲያዴኪያ ላይ ሐዋርያት አባቶቻችን የተናገሩት ይሄንን ምን ብሎ ተናግሯል? This is the way of life ይላል። ፍኖተ ሕይወት ይሄ ነው ይላል። ምን የሚል? በመጀመሪያ አምላክ እግዚአብሔርን በፍጹም ልብ በፍጹም ሐሳብ ውደድ፣ ከዛስ ባልንጀራህን እንደራስ አድርገህ ውደድ። ዲያዴኪያ የመጀመሪያው ምዕራፍ የሚናገረው በዚህ ነው። ፍቅረ እግዚአብሔርና ፍቅረ ቢጽ፣ አምላክህን እግዚአብሔርን በፍጹም ልብ በፍጹም ሐሳብ ውደድ የሚልና ባልንጀራህን እንደራስ አድርገህ ውደድ፣ ጠላትህን ጭምር ውደድ የሚል ማለት ነው። እንደውም ዲያዴኪያ ላይ እንደሚለው በአንተ ላይ ሊደረግ የማትፈልገውን በባልንጀራ ላይ አታድርግ፣ የሚረግሟችሁን መርቁ፣ ለሚያሳድዷችሁ ጽሙ፣ ለጠላቶቻችሁ ጸልዩ ይላል። የሚያሳድዷችሁ ምን በሏቸው ነው የሚለው? መርቋቸው። ሰላም እግዚአብሔር ከሁላችን ጋር ይሁን። ሁላችንም ከነማህተባችን ለክብር ሞት ያብቃል። ወስብሐት ለእግዚአብሔር። ንግሥታት ስሳ ወቁባት ሰማንያ ወደሳችን ዘይገንያ ሰላም ለጂ። ነገረ መስቀሉን በተመለከተ በተደጋጋሚ ጊዜ ኤርምያስ አበበ ከኔ ጋር ዲቤት የሚያደርግ ኦርቶዶክሳዊ ካለ ብሎ ሲያቀርብ ነበረ። ዳሩ ግን እኛ እንደምታውቁት ነገረ ክርስቶስ ላይ ሳንግባባ ነገረ መስቀሉ ላይ ምን አይነት ተግባቦት ሊኖር ነው ብለን አስበን ነበር። ሆኖም ግን ብንወያይስ እውነት ቤተክርስቲያናችን ነገረ መስቀሉን በተመለከተ ያላት ትምህርት የተዛባና መጽሐፍ ቅዱሳዊ ነው? ስለዚህ ይህንን የዲቤት ጥሪ እሱ ያቀረበው ማለት ነው እኔ የምቀበል መሆኑና ገለልተኛ በሆነ አካል ከተቻለ ቴዲ ሐዋሳ ቤት ለመወያየት ዝግጁ ነኝ። ስለዚህ ነገረ መስቀሉን በተመለከተ አሉኝ የምትላቸው የቤተክርስቲያን መጽሐፍቶችን በማጣቀስ እኔም ደግሞ ልክ እንደዚሁ በማጣቀስ ሁለታችንም ፍሬያማ የሆነ ውይይት እናደርጋለን ብዬ ተስፋ አደርጋለሁ። ጥያቄና መልሱ ደግሞ እኔ ብዙ ጥያቄዎች ስላሉኝ ፈቃደኛ ከሆንክ ከ15 እስከ 20 ደቂቃ በሆነ ጥያቄና መልስ አንተም እኔም ኖሮን እንድንጠያየቅና እንድንማማር ቴዲ ሐዋሳ ቤት ፈቃደኛ ከሆንክ ብንወያይ መልካም ነው።